የገንዘብ ሚኒስቴር ሀገራዊ ለውጡ እውን መሆኑን ተከትሎ በፊስካል ፖሊሲና ፋይናንስ በተደረጉ ማሻሻያዎች በርካታ ስኬት ተመዝግቧል አለ። ሚኒስቴሩ ባወጣው መረጃ እንዳመላከተው የመንግስት የበጀት ጉድለትን ለመቀነስ በተወሰደው እርምጃ ከሀገር ውስጥ ጠቅላላ ምርት 2.5 በመቶ የነበረውን የበጀት ጉድለት ወደ 0.9 በመቶ ዝቅ ማድረግ ተችሏል። የመንግስት ገቢን ለማሻሻል በተተገበሩ የታለሙ ማሻሻያዎች አጠቃላይ ገቢው ከ5 እጥፍ በላይ ማደጉም ተጠቁሟል። ከኢትዮጵያ ብሔራዊ ባንክ ይወሰድ የነበረው ቀጥተኛ ብድር እንዲቋረጥ መደረጉንም አስታውሷል። የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ ይመለሳል ላሉ በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ብሔራዊ የኢትዮጵያ ሰራዊት ማህበር ትኩረቱን ቀይ ባህር ላይ ያደረገ የውይይት መድረክ አካሂዷል። ኢትዮጵያ ያነሳችው የህልውና ጥያቄ ግጭት የሚቀሰቅስ ሳይሆን የጋራ ተጠቃሚነትና ቀጠናዊ ትስስር ለማረጋገጥ የሚደረግ ጥረትና የሰጥቶ መቀበል መርህን ያስቀደመ መሆኑን ወቁ ብለዋል። የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን በመዲናዋ በአጥር የተዘጉ 1434 የውስጥ ለውስጥ መንገዶችን አስከፈተ። ባለስልጣኑ እንዳለው በሁሉም ሪጅኖች ባደረገው የዳሰሳ ጥናት 2438 በሚሆኑ ቦታዎች ላይ የውስጥ ለውስጥ መንገዶች ታጥረው መገኘታቸውን አመላክቷል። በቀጣይ ጊዜያት ከ1000 በላይ በሚሆኑ ቦታዎች ላይ የተዘጉ አጥሮችን የማስከፈት ስራ እንደሚከናወን ጠቁሞ ሙሉ በሙሉ በከተማ ውስጥ የታጠሩ የውስጥ ለውስጥ መንገዶች እስኪከፈቱ ድረስ ስራው ተጠናክሮ ይቀጥላል ነው ያሉት።